እንደሚያደርግ የሚነገርለት አንድ ማዕከል የናይጄሪያ የመንግስት አክራሪው ደፈጣ ተዋጊ ቡድን ቦኮ ሐራም ጋር ተቀራርቦ እንዲነጋገር ጥረት መጀመሩን አስታወቀ። ናይጄሪያ ውስጥ ቦኮ ሐራም በተከታታይ ያጥቶ ጠፊ የሽብር ጥቃቶችን ከማድረስ አልተቆጠበም። በናይጄሪያ መንግስትና በቦኮ ሐራም መካከል ንግግር እንዲኖር ጥረት የሚያደርገው ኢንተርፌዝ ሜዲቴሽን ሴንተር የተሰኘው ተቋም ማዕከል ኃላፊ በናይጄሪያ ፕሬዝዳንት በኩል በቦኮ ሐራም ጋር ንግግር ለማድረግ ፍላጎት እንዳለ መናገራቸው ተጠቅሷል። ይህ ድርድር ተግባራዊ እንዲሆን ከዚህ ቀደም ጥረቶች ተደርጓል። ፕሬዝዳንቱ ይህ ተግባራዊ ሆኖ ማየት ይሻሉ። ሰላም እንዲሰፍን ለሚደረገው ማንኛውም ጥረቶች ምንጊዜም ድጋፍ መስጠት መፈለጋቸውን በየአቅጣጫው ገልጸዋል። ይህ በዚህ እንዳለ ማን እንዳደረሰ ባይታወቅም ናይጄሪያ ውስጥ በአንድ የነዳጅ ማመላለሻ ቧንቧ ላይ በደረሰው ፍንዳታ ቢያንስ 12 ሰዎች መገደላቸውና 3 መቁሰላቸው የጣሊያን የነዳጅ ኩባንያ አስታወቀ። አዙዙዋማ ከተማ አቅራቢያ በሚገኘው የነዳጅ ማስተላለፊያ ቧንቧ ላይ በደረሰው ፍንዳታ የተገደሉት ሰዎች በቦታው ጥገና ያከናውኑ የነበሩ የጥገና ባለሙያዎች፣ የጥበቃ ጓድና የአካባቢ ጥበቃ ሰራተኞች መሆናቸውም ተገልጸዋል። አድማጮቻችን ያዘጋጀንላችሁ የሳምንቱ የአፍሪካ ዜና እስካሁኑ ነበር። ከቀሪው የቅዳሜ መዝናኛ ፕሮግራማችን ጋር አብራችሁን ሁኑ። የጥንት የልጅነት እቅፍ ድግፍ አርጎ ሲያጎርሰኝ አባቴ መውደዱ ለግሶ አባቴ እኔስ አባብዬ ዋሴ ጠበቃ ዜማን ጎርጉሮ ቅርሴ ሙዚቃ እኔስ አባብዬ ጌጤ መድመቂያ በአማርኛ እንነጋገር የሚለውን ጀባ ልበላችሁ። አማርኛ የሚለው ቃል አማርኛ ከሚለው የመጀመሪያዎቹ ሶስቱን እንግሊዝኛ ከሚለው ደግሞ የመጨረሻ ሁለቱን ፊደላት በመውሰድ የተገነባ ቃል ነው። ይህንን ቃል ለመጀመሪያ ጊዜ ሲጠቀም የሰማሁት ዶክተር ፈቃድ አዘዘ እንግሊዝኛ መሳ ለመሳ የተደባለቀበትን አማርኛ ይገልጽ ዘንድ ለመጀመሪያ ጊዜ የተጠቀሙት ዶክተር ዮናስ አድማሱ እንደሆነ አጫውቶኛል። እኔም የዛሬው መጣጥፊያ ሐሳብ ጠቅላይ ሆኖኝ ተጠቅሜበታለሁ። ብዬ ቋንቋ መማር የጀመርኩት ቋንቋ የመግባቢያ መሳሪያ ነው በሚል ነው። እንዲያው በምን እንጀምር ብለው እንጂ የቋንቋን መግባቢያነት ለማወቅ ትምህርት ቤት መግባት አያሻም። ግን ቋንቋ መግባቢያ ነው? እኔ ቋንቋ መግባቢያ አይደለም ብዬ አዲስ አበባን የማይበጣራ ማንንም አይረታኝም። ቋንቋ መግባቢያ ላለመሆኑ ከአዲስ አበባ የበለጠ አስረጂ ከወዴት ሊመጣ? አዲስ አበባ የፌደራል ከተማ ነች። የፌደራል ከተማ ማለት እንግዲህ በአንድ የብሔር ብሔረሰብ ቁና ሊሰፈሩ ያልቻሉ ሰዎች የሚኖሩባት ከተማ ማለት ነው። አማራው፣ ኦሮሞ፣ ሲዳሞ፣ ጉራጌው፣ ትግሬው የሁሉም ቋንቋ ተናጋሪዎች ይኖራሉ። ይህ ዝርዝር እንግሊዙን ቻይናዊውን አይጨምርም። እናም ለነዚህ የአዲስ አበባ ነዋሪዎች የተመረጠው መግባቢያ ቋንቋ አማርኛ ነው። አዲስ አበባ ግን እነዚህን ሁሉ ሰዎች በውስጧ ይዛ የጋራ ቋንቋ ይሁነን ብለው በተስማሙበት
አማርኛ አታግባባቸው በአማርኛ ታሾፍባቸዋለች የአፍሪካ መዲና ስለተባለችውን አላቅም ድሮ አንዳንድ ጣል ታደርግ የነበረው እንግሊዝኛ ቃል ዛሬ ከአማርኛው መሳለመሰ ሆኖ አንዳንዴ በልጦ አላግባብ ተቀምጧል አላግባባንም ብሏል መቼም አዲስ አበባ ቋንቋ መግባቢያ ነው የምትል ከሆነ በአማርኛዋ መሃል ጣል ለማድረግ የነበረባት ኦሮምኛ ሲዳምኛ ትግርኛ ወዘተ ነበር የነዋሪዎቿን ተግባቦት ለማገዝ እሷቲ ከእንግሊዝኛ ሐኪሚን ቀሌ ብላለች ቋንቋን ከአማርኛ ወደ አማርዝኛ ቀይራለች ሰሞኑን ማቻንኛም ጀምራለች አዳዲስ ጎዳናዎች እንደሚዘረጉባት አዲስ አበባ ነዋሪዎቿን በተቆፈረው ጉድጓድ ገብተው እንዳይሰባበሩ ሲያድላቸውም እንዳይሞቱ to the left closed road የመሳሰሉ ማስጠንቀቂያዎችን ሁለተኛ ደረጃ ለጨረሱ ነዋሪዎቿ ስትለጥፍ ማየት አያስደንቅም በቀደም ሜድ ኢን ቻይና የሚለውን ድንጋይ ላይ የተቀመጠ ቻይና ያለበት የፊልም ማስታወቂያ እቺ ከቤት ወጣው የሲኤምሲ መኖሪያ መንደር ልፍ እንዳልኩ በስተቀኝ ኦን ታይም ሳሎንና ብሉ ቢን ሬስቶራንትና ካፌን በስተግራ ሴፎይ ሱፐርማርኬትና ልፌ አዲስ በሚሰራ መንገድ ዳር ከላይ በእንግሊዝኛ ከሱል ደግሞ ለነዋሪዎቹ ግልጽ እንዲሆን በቻይንኛ የተጻፈበትን ቆርቆሮ ተለጥፎ ተመለከትኩ ከቆርቆሮ 50 ሜትር ያህል ልፍ ብሎ ምን የመሰለ አዲስ መኪና ጉድጓድ ውስጥ ወድቋል ባፍጢሙ መኪናውን ይነዳ የነበረው ሁለተኛ ደረጃ ያልጨረሰ ወይም ቻይንኛ የማይችል መሆን አለበት አልኩ እኔም የሰውየው ጣ እንዳይደርሰኝ ቀስ ብዬ እየነዳው ፈጣሪና መሰገንኩ ቢያንስ እንግሊዝኛ ገብቶኛል ማሪን የስጋ መሸጫ ሱቅን አልፌ መገናኛ ስደርስ እንደተለመደው የመኪና ጎርፍ ውስጥ ተቀላቀየ ቆምኩ የቱአር ፈርኒቸር ትልቅ ማስታወቂያ በስተቀኝ ፊት ለፊት ተገትሯል በትልቁ ማስታወቂያ የግራ እግር ላይ የፋስት የድለላ ስራ ማስታወቂያ ተጣብቃለች አይኔን ወደ ጎዳናው መለስኩ ከፊት ለፊት ያለችው ባለ ሁለት በር ቶዮታ መኪና የኋላ መስታወት ላይ God is love የሚል ጽሑፍ ተለጥፏል ይሄ ምንም ችግር የለውም አምላክ እንግሊዝኛ ይችላል ብለን እንዝለለው የመገናኛ አደባባይን ለማለፍ 25 ደቂቃ በመኪና ተንፋቀቄ ካሳንቺስ ኮንቲኔንታል ሆቴል እስክደርስ ድረስ ማውንቴን ኔስካፌ ሆሪዞን የሚባሉ ካፌዎችን አልፌያለሁ አዲስ አበባ ለብላላት የነዋሪዎቿ ቋንቋ አማርኛ ሳይሆን አማርዝኛ ነው የገበያ አዳራሽ የላትም ያላት ሲቲ ሴንተር ነው ሆሊ ፍሬንድሺፕ ትለዋለች መጠጥ ቤት የላትም ባር ሞልቷታል ሻይ ቤት ሳይሆን ካፌ ሞልቷታል ሬስቶራንት በሬስቶራንት ሆና ምግብ ቤት የሚፈልግ በረሃብ የሚሞትባት ከተማ ናት ጸጉሩ ጎፍሮ አርበኛ ተመስላታለህ እንጂ አዲስ አበባ ጸጉር ቤት የላትም ቢዩቲ ሳሎን ካልገባ ቡና ካሰኘ ኮፊ ሃውስ በሽ ነው ቱር ኤጀንት እንጂ አስጎብኚ ድርጅት የላትም አዲስን ጥሎ የወጣው ዘፋኝ ሀገር ቢናፍቀው አራዳውን ሊቢልበት ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይናፍቃል ወይ ብሎ ዘፈነ እኛ አዲስ አበባ ሆነን በጎዳናዎቿ እየተመላለስን አማርኛ ራቀን ያ ዘፋኝ ዛሬ ኖሮ እኛም ቢሆን ኖሮ ወይ አዲስ አበባ ወይ አራዳ ሆይ ቋንቋም እንደ ድሃ ያጽይፋል ወይ ብሎ በዘፈነላን ነበር ቢሮ ገብቼ ከመቀመጤ ስልክ ያቃጨለ ጥሪው ከፍቼ ሃሎ አልኩ ከልጆቼ ትምህርት ቤት ነው ልጆቼ የሚማሩት ሳፋሪ አካዳሚ ነው ለመኖሪያችን ቅርብ ርቀት ላይ አንድም የግል ትምህርት ቤት የለም አካዳሚና ስኩል ግን ሞልቷል በተለይ ያንግ ሩት እንግሊሽ ስኩል ትሩዌይ ስኩል እና ጊብሰን አካዳሚ ለቤቴ በጣም ቅርብ ናቸው የትንሿ ልጄ ሂሳብ በእንግሊዝኛ መምህር ነው የደወለው ልጄ ሂሳብ በእንግሊዝኛ ፈተና ውጤቷ ጥሩ እንዳልሆነ ነገረኝ በሂሳብ በአማርኛስ በየጠየቁት እሱን እኔ አላስተምራትም ግን ውጤቷ ጥሩ ነው አለኝ እሱም ጥሩ ነው በየለቀጥል ስራ አቋረጠኝ አይ የልቅ በእንግሊዝኛ ብትበረታ ይሻላታል ለሷ የወደፊት ህይወት የሚጠቅማት እንግሊዝኛ ነው አለኝ ለልጆቻችን የወደፊት ህይወት በሚጨነቁ መምህራን መማራቸው ደስ አይልም ችግሩ ግን የመምህሩም ጭንቀት በእንግሊዝኛ መሆኑ ነው እንደ አዲስ አበባ ለነዋሪዎቿ መምህራን ለተማሪዎቻቸው በእንግሊዝኛ ይጨነቃሉ ድሮ እንግሊዝኛ የማወቅ ኮሌጅ የመበጠስ ምልክት ነበር
አሁን ግን የእንግሊዝኛ ቃል በአማርኛ ንግግር ውስጥ መደንቀር አንድም የአማርኛ ቋንቋ አጠቃቀም ችግር አንድም የጉራ ምልክት ሊሆን ነው የሚችለው። የኔ ቢጤው ሄይ ፍሬንድ ታላስ ፋዘር እያለ ከለመነ ነዳጅ ያለቀበት ባለ ታክሲ ፑሽ እያለ መኪናውን ካስገፋ የሆቴሉ አስተናጋጅ ዌልካም ብላ በሻንግዳዋን ከተቀበለች የዩኒቨርሲቲ ፕሬዝዳንት በአማርኛ ሲካሄድ የዋለው ስብሰባ thank you for coming ብሎ ከዘጋ እንዴት እንግሊዝኛ የመማር ምልክት ይሆናል? አንዳንድ ጽንሰ ሐሳቦች ለባህላችን ባዳ ለዘመናዊው ኑሯችን እንግዳ የሆኑና ለአማርኛ ያስቸግራሉ። እንዳሲሆን የእንግሊዝኛ ቃል አያስደንቅም። አቻ ቃል በአማርኛ እስኪገኝ የህዳሴው ዳም የኢትዮጵያ ማፕ ለወጣቱ የሚሰጠው ትሬኒንግ ሲባል አማርዝኛ ነው ከማለት ውጭ ምን ይባላል? የህዳሴው ግድብ የኢትዮጵያ ካርታ ለወጣቱ የሚሰጠው ስልጠና መባል ይችላል። አንድ ቦታ ደግሞ የገረመኝ ልገራችሁ። የአዲስ አበባ ወጣቶች ማዕከል የንባብ ባህልን ለማዳበር ብሎ የለጠፈው ማስታወቂያ ነው። You are invited to a festival promoting reading culture on Thursday 28 June 2012 at the National Museum from 1:30 to 5 p.m. The afternoon will include book reading, guest speakers, book donation and music. Readers are leaders. We look forward to seeing you. የአማርኛ የንባብ ባህልን ለማዳበር የቀረበ የእንግሊዝኛ ግብዣ አሁን ምን ይሉታል? አዲስ አበባ ከማለት ውጭ እንደ ስንብት አንድ ነገር ላጫውታችሁ። አውሮፓ ውስጥ ተማሪ ያለው አንድ ኔፓላዊ ጓደኛ ነበረኝ። መኖሪያችን አንድ ላይ ነበር። አንድ ቀን የተባበሩት መንግስታት ስብሰባ እየተካሄደ ሁለታችን ቡና እየጠጣን ቴሌቪዥን ስንመለከት የሴኔጋሉ መሪ በፈረንሳይኛ ተናገሩ። ከዚያ ደግሞ የኛ መሪ በእንግሊዝኛ ገና ንግግር ከመጀመራቸው ያ ኔፓላዊ ጓደኛዬ እናንተ ቅኝ የተገዛችሁት በእንግሊዞች ነበር እንዴ አለኝ። ወይ ነዶ ወይ ጀግና ለማወቅ አረ ተቃጠልኩ። ልኩን ነገርኩታ በእንግሊዝኛ። ለሀገሬ ነጻነትና ያለ መገዛት ምሳሌ ናት። የባንዲራችንን ቀለም በአፍሪካ የነጻነት ታጋዮች አርማ ውስጥ ፈልግ ቢያንስ አንዱን ታገኛለህ ብዬ ነገርኩት። ገረመው። ንዴቴ ወዲያው በረደ። ንዴቴ ሲበርድ ቅናት ጀመረኝ። ለምንድን ነው በአማርኛ ግን እኛ ማናወራው ብዬ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት በልጣብህ ከኔ ይህ ይመጣል መቻልክ ያኔ የዋህ ልቤ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት በልጣብህ ከኔ ይህ ይመጣል መቻልክ ያኔ ይገርመኛል እኔ ያንተ ማንገራገር ጊዜ ሲጠፋ ባበቃ ወያላወቅበት ሰዶ ማሳደዱ በራስ ጥፋት የመጣውን ጦስ በልቻለው መንገዱ ምነው በቀደምካት ያን ጊዜ ሳትቀር ሰላም ሳታጣ እንዲህ ሳያምን የሷን ሳትቀበል ያንተን ማንስታል ደጥፋት ቅጣት ቀሏል ልቤ ድለኝ እንግዲህ ልቤ አደብዛ ጭንቀት አዘንህ አገዛ
ያፍቅሯን አታገኝ የማይሆን ስትመኝ እሷን